የፋኖ ኃይሎች በጎንደር ቀጠና ከአገዛዙ ሰራዊት ጋር ባደረጉት አውደ ውጊያ ከፍተኛ ድል መቀዳጀታቸውን አስታውቀዋል። በሜካናይዝድ ታግዞ ወደ ፋኖ ቀጠና የገባው የአገዛዙ ሰራዊት ከ80 በላይ አባላቱን ከጥቅም ውጭ አድርጎ መመለሱ ሲገለጽ፣ በሌላ በኩል በራሱ የዘመቻ እቅድ በ5 አቅጣጫ የማጥቃት እርምጃ በከፈተበት አውደ ውጊያ ከፍተኛ ኪሳራ አስተናግዷል ተብሏል። የፋኖ ኃይሎች በጎንደር ቀጠና ከ10 በላይ ግንባሮች ፈጥረው ያደረጉትን ተጋድሎ የተመለከተው የተጋድሎ መረጃችን በቀዳሚነት ይደመጣል። በምስራቅ ወለጋ ከሰሞኑ የቀጠለው አውደ ውጊያ ዛሬም እየተደረገ መሆኑ ተሰምቷል። በዞኑ የተለያዩ ወረዳዎች በከባድ መሳሪያ የታገዘ የተኩስ ልውውጥ በቀጠለበት የአገዛዙ ጥምር ጦር በንጹሃን ላይ የጦር ወንጀል መፈጸሙ ተገልጿል። በዚህም የሃይማኖት አባቶችና ሌሎች ንጹሃኖች ህይወታቸው ማለፉ ሲገለጽ፣ የብልጽግናው ጥምር ጦር አንድ ሙሉ ከተማ ዘርፎ ማደሩ ተረጋግጧል። ዝርዝሩን አብራችሁ ስትቆዩ ሰሙታላችሁ። የምክክር ጉባኤው ሙሉ ለሙሉ ሊቋረጥ መሆኑ ተገልጿል። የአዲስ አበባ ጉዳይ አነጋጋሪ ሆኖ በቀጠለበት መድረክ የኦህዴድ ሰዎችን በአዳራሽ ውስጥ በኦሮምኛ እያስፈራሩ በአማርኛ እንምከር ማለታቸውን ተከትሎ በርካታ ተሳታፊዎች ከመድረኩ እያፈገፈጉ ነው ተብሏል። ከጉባኤው አዳራሽ የደረሰንን መረጃና የተንታኞችን ሀሳብ ያካተትንበት ዜናና ዜና ትንታኔ ይዘናል። ሸረሪና ላይ ከባድ ምት አስተናግዶ የፈረጠጠው የህወሓት ታጣቂ ለመልሰው መደራጀት በሚል ወደ ድንበር መጠጋቱ ተገለጸ። ይህንን ተከትሎ ቡድኑ በሱዳን ግዛት በቅጥረኝነት ያሰማራቸውን ወታደሮችም እየሰበሰበ ነው ተብሏል። የአልቡርሃን ቅጥረኛ የሆነው የህወሓት ታጣቂ ከተሰለፈበት ግንባር ፈርሶ ወደ ኋላ መመለሱ ሲገለጽ፣ ወዲህ ደግሞ የብልጽግናው አጋር የሆነው የጀኔራል ሐምዳን ዳጋሎ ጦር ወታደራዊ ቁሳቁሶችን በርካሽ እየሸጠ መጥፋቱን ተሰምቷል። አምባሳደሩ ወትሮ የማረካቸውን የኤርትራ የጦር መሪዎች አስፈራርተዋል። አብራችሁን ስትቆዩ የምትሰሙት ሌላኛው ዜናችን ነው። ሰላም ጤና ስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለነሐሴ 5 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። የፋኖ ኃይሎች በጎንደር ቀጠና በሁለት ግንባር ከአገዛዙ ሰራዊት ጋር ባደረጉት ተጋድሎ ታላቅ ድል መቀዳጀታቸውን አስታወቁ። የአፋብኃኝ ጎንደር ጠቅላይ ግዛት በላይ እዝ የሜጀር ጀነራል ውባንተ አባተ ኮር በደቡባዊ ጎንደር እስቴና ስማዳ ወረዳዎች ከአገዛዙ ሰራዊት ጋር ባደረገው ተጋድሎ ከፍተኛ የሆነ ወታደራዊ ኪሳራ ማድረሳቸውን በኮሩ የጉና ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ያሬድ ገደፋው ለጣና ሳተላይት ቴሌቪዥን አስታውቋል። በክፍለ ጦሩ እስቴ ዴንሳ ብርጌድና ሀገረ ቢዘን ብርጌድ እንዲሁም የጉና ክፍለ ጦር ስራ አስፈጻሚ የተካተቱበት የፊት ለፊት አውደ ውጊያ መደረጉን የገለጸው የህዝብ ግንኙነት ኃላፊው በዚህም በርካታ የአገዛዙ ሰራዊት ሞትና ቁስለኛ ሆኗል ብለዋል። እንደ ህዝብ ግንኙነት ኃላፊው ገለጻ ከመካነ ኢየሱስ ከተማ በመነሳት ወደ ፋኖ ኃይሎች ቀጠና የገባው የአገዛዙ ሰራዊት በተወሰደበት የአጸፋ እርምጃ በስቴ ወረዳ በተለያዩ ግንባሮች ለተከታታይ 6 ሰዓታት የዘለቀ አውደ ውጊያ አድርጓል ብለዋል። የፋኖ ኃይሎች በሾለክት አጋጽዮን ተራራ፣ በለበጥ፣ በይቫ ወንዝ ዳርቻ እንዲሁም በሞደርና ማጎት ተራራ በተባሉ ቦታዎች ከአገዛዙ ሰራዊት ጋር ባደረጉት የፊት ለፊት አውደ ውጊያ ከፍተኛ የሆነ ሰብአዊ ቁሳዊ እንዲሁም ወታደራዊ ኪሳራ ደርሶበታል ተብሏል። በሜካናይዝድ ጦር ታግዞ ወደ ፋኖ ኃይሎች ቀጠና የገባው የአገዛዙ ሰራዊት በዙ 23 በሞርተርና በሌሎች ከባድ መሳሪያዎች የታገዘ ውጊያ ማድረጉን የገለጸው ፋኖ ያሬድ ገደፋው በፋኖ ኃይሎች ብርቱ ክንድ ክፉኛ ተመቷል ብሏል። በዚህ አውደ ውጊያ የአገዛዙ ሰራዊት ያስተናገደውን ሰብአዊና ቁሳዊ ኪሳራ የገለጸው ፋኖ ያሬድ ገደፋው በዚህም 17 የአገዛዙ ተዋጊዎች እርምጃ ሲወሰድባቸው፣ ቀሪዎቹ ቁስለኛ ሆነው በ3 ፓትሮል ተጭነው ወደ መካነ ኢየሱስ ከተማ መግባታቸውን አክሏል። 170 የሚደርስ የክላሽኮፕ ተተኳሽ፣ 250 የብሬን ተተኳሽ እንዲሁም 11 ወታደራዊ ሻንጣዎች በፋኖ ኃይሎች እጅ በምርኮ መግባታቸውን የህዝብ ግንኙነት ኃላፊው ጨምሮ ገልጸዋል። በተመሳሳይ ሰዓት በጉና ክፍለ ጦር የሀገረ ቢዘን ብርጌድ አዲስ ግንባር ፈጥረው ባደረጉት አውደ ውጊያ የብልጽግናውን ሰራዊት የውጊያ አቅጣጫን በማክሸፍ ከፍተኛ ምት አሳርፈውበታል ተብሏል። በስማዳ ወረዳ ለተከታታይ 5 ሰዓታት ተደርጓል በተባለ ውጊያ የአገዛዙ ሰራዊት በሞርተር በዲሽቃና በሌሎች የቡድን መሳሪያዎች ታግዞ ራሱን ለመከላከል ሙከራ ለማድረግ ቢሞክርም ከፍተኛ ኪሳራ ማስተናገዱን የጉና ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ያሬድ ገደፋው አስታውቋል። ውጊያው የእጅ በእጅና የቦምብ ትንቅንቅ ጭምር እንደነበር የገለጸው የህዝብ ግንኙነት ክፍሉ ውጊያ የተደረገባቸው ግንባሮች ደግሞ በስማዳ ወረዳ በኮሽ፣ አይዋብ፣ ሰርጊት፣ ልደታ፣ ሙጌና አጓት ውሃ የተባሉ ቦታዎች ናቸው። በእነዚህ ግንባሮች የገባው የአገዛዙ ሰራዊት ከባድ የሆነ ሰብአዊ ቁሳዊና ወታደራዊ ኪሳራ ማስተናገዱን የገለጸው የህዝብ ግንኙነት ክፍሉ በአውደ ውጊያው ጉዳት ያስተናገዱት የሰራዊቱ አባላት በወገዳ ሆስፒታል ውስጥ መግባታቸውን አስታውቋል። በእነዚህ ግንባሮች 10 የሚደርሱ
የሚደርሰው የአገዛዙ ኃይል እርምጃ እንደተወሰደበት የገለጸው የክፍለ ጦሩ የህዝብ ግንኙነት ክፍል 4 የህዝብ መገልገያ አምቡላንሶች ደግሞ በፋኖ ኃይሎች እርምጃ ተወስዶበት ከባድና ቀላል ቁስለኛ የሆነውን የአገዛዙ ሰራዊት ጭነው ወደ ወገዳ ሆስፒታል መግባታቸውን አረጋግጫለሁ ብለዋል። በአጠቃላይ በሁለት ግንባሮች በተካሄዱ ውጊያዎች ከ80 በላይ የብልጽግናው ሰራዊት ከፍተኛ ጉዳት ማስተናገዱን የህዝብ ግንኙነት ክፍሉ አስታውቋል። በአውደ ውጊያው ድል የራቀውና በፋኖ ኃይሎች ክፉኛ የተመታው የአገዛዙ ሰራዊት የደረሰበትን ኪሳራ ተከትሎ በሾለክት ቀበሌ የማርያም ቤተክርስቲያን አገልጋይ የነበሩና በማህበረሰቡ ዘንድ ተወዳጅነት የነበራቸውን ቄስ መልኬ ኒየው የተባሉ ካህን ጥቃት ፈጽሞባቸው ህይወታቸው እንዲያልፍ ማድረጉ ተገልጿል። በተመሳሳይ በስማዳ ግንባር ሰርጋዊት ልደታ ቀበሌ መድኃኔዓለም ቤተክርስቲያን አጥር ግቢ ውስጥ በመግባት የማዕድ መጋሪያ ቁሳቁሶችን ሙሉ በሙሉ በማቃጠል ሃይማኖታዊ ውድመት ፈጽሟል ተብሏል። ይህ በእንዲህ እንዳለ የአፋብኃኝ ጎንደር ጠቅላይ ግዛት በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር ንስር በለሳ ቅጣው እጅጉ ክፍለ ጦርና የ204ኛ አስቻለው ደሴ ኮር ባደረጉት የተቀናጀ ዘመቻ በአገዛዙ ሰራዊት ላይ ከፍተኛ ኪሳራ ማድረሳቸው ተሰምተዋል። በመናገሻዋ ጎንደር ከተማ ዙሪያ ከአርባያ በለሳ፣ ማክሰኝት፣ ጓሃላና ኪምፓዝ በገላ ተውጣጡ የፋኖ ኃይሎች ይዞታ የሆነችውን ጣይመን ከተማን ለመቆጣጠር አልመው በልዩ ዘመቻ የገባው የብልጽግናው ሰራዊት በፋኖ ኃይሎች የተቀናጀ መረጃ ክትትል መረብ ውስጥ መግባቱ የታሰበውን ሳያሳካ ብርቱ ምት አርፎበት እንዲበተን ተደርጓል ሲል የአፋብኃኝ ጎንደር ጠቅላይ ግዛት በላይ እዝ የህዝብ ግንኙነት መምሪያ ባወጣው የተጋድሎ መረጃ አስታውቋል። የፋኖ ኃይሎች ገዥ ወታደራዊ ጠቀሜታ ያላቸውን ቦታዎች ቀድመው በመያዝና የአገዛዙን ሰራዊት ወደ መግደያ ስበው በማስገባት አካሂደውታል በተባለው አውደ ውጊያ ክፉኛ የተመታው የአገዛዙ ኃይል ጥቃቱ ከአቅሙ በላይ ሲሆንበት ከጨዋሂት አቅጣጫ ተጨማሪ ድጋፍ ቢጠይቅም የጠቅላይ ግዛቱ ዋና ዘመቻ መምሪያ ኃላፊ አርበኛ ተሾማ አበባው በወሰደው ፈጣን የውጊያ ውሳኔ የጠላት ተጨማሪ ኃይል እንዳይንቀሳቀስ ተደርጓል ሲል የእዙ የህዝብ ግንኙነት ክፍል አስታውቋል። በ5 አቅጣጫዎች ለልዩ ዘመቻ የወጣውና የፋኖ ኃይሎች ይዞታ የሆነችውን ጣይመን ከተማን ለመያዝ አልሞ የተነሳው የአገዛዙ ሰራዊት በፋኖ ኃይሎች በተወሰደበት የተቀናጀ እርምጃ ከፍተኛ ሰብአዊና ቁሳዊ ኪሳራ አስተናግዷን የተባለው በዚህ አውደ ውጊያም 10 የሚደርሱ የአገዛዙ ሰራዊት አባላት እርምጃ እንደተወሰደባቸው ሲገለጽ ከ20 በላይ ቀላልና ከባድ ቁስለኞችን ወደ ጓሃላ ማፈግፈጉ የህዝብ ግንኙነት መምሪያው አስታውቋል። የብልጽግናው የምክክር ኮሚሽን ሙሉ በሙሉ ሊቋረጥ መሆኑ ተሰማ። ኦህዴድ ብልጽግና በአምሳሉ ያቋቋመው የምክክር ኮሚሽን በኦህዴድ ሰዎች ሙሉ በሙሉ በመጠለፉ ምክንያት ከዚህ በፊት በተሳታፊዎችና በኮሚሽኑ አመራሮች ሳይቀር ተደጋጋሚ ተቃውሞ ሲያስተናግድ ከቆየ በኋላ በአሁኑ ወቅት ኦህዴድ በአዲስ አበባ ጉዳይ በያዘው አቋም ሙሉ ለሙሉ ሊቋረጥ እንደሆነ ጉባኤው ከሚደረግበት አዳራሽ ለጣና ሳተላይት ቴሌቪዥን የደረሱ መረጃዎች ያመላክታሉ። አንድ የምክክሩ ተሳታፊ ለጣና ሳተላይት ቴሌቪዥን የትናንትናውን ውሎ ሲገልጹ እንዲህ ይላሉ። እኔ የፌዴራል ከተሞች አዲስ አበባና የድሬዳዋ ከተሞች ጉዳይ ላይ እየተሳተፍኩ ነው። በመድረኩ 500 ሰዎች ይገኙበታል የተባለው ውይይት ላይ ከ800 በላይ ተሳታፊዎች እንዲገኙ ተደርጓል። ይህ የሆነው ደግሞ ኦህዴድ በርካታ ሰዎችን ያለመታወቂያ በማስገባቱ ነው። ወደ አዳራሽ ስንገባ መታወቂያችን እስካን እየተደረገ ቢሆንም ሌላ ቡድን ላይ ተሳታፊ የሆኑ ሰዎች በማይመለከታቸው ገብተው አስተያየት ሲሰጡ ተመልክተናል። አብዛኛው እድል የተሰጠው ለኦህዴድ ሰዎች በመሆኑ የእነሱ ሀሳብ ሆን ተብሎ ሚዛን እንዲደፋ ተደርጓል። የተነሳውን ሀሳብ ሚዛናዊ ለማድረግ የሌሎች ብሔር ተወላጆች እድል ማግኘት አልቻልንም። ኦሮምኛ ተናጋሪዎች በኦሮምኛ ቋንቋ የፈለግነው ካልተደረገ ወዮላችሁ የሚል ዛቻ ሲያቀርቡ ከመድረኩ ማንም አላስቆማቸውም። ይህ ሁሉ ሲሆን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ከኋላ ተቀምጠው ሁሉንም ይከታተሉ ነበር። በአጠቃላይ በኮሚሽኑ ውስጥ የሚበጠብጠውን ቡድን እየመራው ያለው ኮሚሽነር ዮናስ አዳዬ የተባለ ግለሰብ ቅሬታ ስናቀርብ ይስተካከላል ከማለት በዘለለ በሚፈጠሩ የስነ ምግባር ጥሰቶች ላይ እርምጃ አይወስድም። እርሱም ቢሆን ከኦህዴድ ሰዎች ጋር በመሆን ቃለ ጉባኤ የሚያዘጋጀው ቡድን ላይ ተጽዕኖ ሲያደርግ ተመልክተናል። በሌላ በኩል በተለያዩ ንዑስ ቡድኖች አዲስ አበባ የፌዴራል ነች ሲሉ የነበሩ ከአፋርና ከሶማሌ የመጡት ተሳታፊዎች ሀሳባቸውን ገልብጠው ለኦህዴድ ደጋፊ ሆነው መጥተዋል። ከክልል ፕሬዚዳንቶች ውስጥ የሲዳማ ፕሬዚዳንት ደስታ ሊዳሞ ብቻ አዲስ አበባ የፌዴራል አካል ሆና የኦሮሚያ መቀመጫ ብትሆን የሚል ሀሳብ አቅርበዋል ሲሉ በአዳራሹ የነበሩ ሁነቶችን አስታውቀዋል። በትናንትናው የምክክር ውሎ ከኦህዴድ አካሄድ አንጻር ሌላው የቀረበው መፍትሄ አዲስ አበባን ከሌሎች ክልሎች በተለየ ሁኔታ በማንኛውም መልኩ ከኦሮሚያ ጋር የሚያገናኝ አካሄድ ከሚቀጥል ምክክሩ ቢቆም ይሻላል የሚል ነው። ይህንን ተከትሎ ምክክሩ ሙሉ በሙሉ ሊቆም እንደሚችል የተገለጸ ሲሆን የኦህዴድ ሰዎች ግን አሁንም ዛቻና ማስፈራሪያ እያቀረቡ መሆናቸው ተሰምተዋል። ከዚህ ጋር ተያይዞ አስተያየታቸውን የሰጡ የፖለቲካ ተንታኞች ሀሳባቸውን ሲገልጹ የምክክሩ መነሻ የተባለው ኢትዮጵያ ውስጥ ያሉት ግጭቶች ናቸው። የአሁኑ አካሄድ ደግሞ ችግሩን ያባብሳል እንጂ እንዲፈቱ አያደርግም። ለምሳሌ ያክል አማራ ክልል ያለው ችግር የአማራ ወሳኝ ጥያቄዎች በመገፋታቸው የመጣ ነው። ከነዚህ መካከል የርስትና የማንነት ጉዳዮች ይገኙበታል። የአማራ ህዝብ ወደ አዲስ አበባ እንዳይገባ የሚደረግ
የሚደረጉት ክልከላዎችና እንግልቶችም የትግሉ ገፊ ምክንያቶች ናቸው። በአዲስ አበባና ህዝቧ ላይ የሚፈጸም በደል የኦህዴድ ቅጥ ያጣ አካሄድ አሁንም ለገጠሙን ችግሮች መነሻ ነው። በምክክር ስም እየተሄደበት ያለው መንገድ ያለውን ችግር ሊፈታ ቀርቶ የሚያባብስ ነው። ኦህዴድ በየትኛውም አማራጭ አዲስ አበባን ካገኘ ለኢትዮጵያውያን የማይመች አድሏዊ አካሄዱን ይቀጥልበታል። ይህም ግጭትን ያባብሳል እንጂ ሊፈታ ስለማይችል ኦህዴድ የአዲስ አበባን ጉዳይ ለኢትዮጵያ ህዝብ ባለቤትነት እስካልተወ ድረስ ምክክሩ መቆሙ የተሻለ ነው ሲሉ ምክረ ሀሳባቸውን ሰጥተዋል። ተንታኞች አክለው ምክክሩን ተከትሎ ኦህዴድና ደጋፊዎቹ የዘር ፍጅት ቅስቀሳ እያደረጉ ነው። በሚዲያ ስለመቀራረብና መፍትሄ ከሚነግሩን በተቃራኒ ከፋፋይና ጸረ ኢትዮጵያ ትርክቶች ቦታ አግኝተዋል። ከዩኒቨርሲቲ ፕሬዚዳንት ጀምሮ እስከ አክቲቪስቶቹ ጥላቻና ፍጅት እየሰበኩ ነው። እየተነሱ ያሉት ጉዳዮች የኢትዮጵያን ችግር የሚያባብሱና እንዲባባሱ የተፈለጉ በመሆናቸው ምክክሩ የባሰ መዘዝ ይዞ እንዳይመጣ በአስቸኳይ ቢቆም የተሻለ አማራጭ ነው ብለዋል። ተንታኞች ቀጥለውም በምክክሩ የተነሱት አጀንዳዎች ተጠናቀው የአዲስ አበባው በማጨቃጨቁ የሌሎቹን አስቁሞታል። ኦህዴድም ሆነ ተወያዮቹ አላማቸው አዲስ አበባን መጠቅለል ስለሆነ የአዲስ አበባ ጉዳይ ሳይለይላት ሌላው እንዲቀጥል ፍላጎት የላቸውም። ይህ የአዲስ አበባ ጉዳይ በኦህዴድ ምክንያት ሌሎች አጀንዳዎችን ከመወሰን አልፎ የቀጣይ የፖለቲካ የልዩነት ነጥብ ይሆናል። ይህ አጀንዳ በኦህዴድ ምክንያት ችግር ሲገጥመው ሌሎቹን አጀንዳዎች እርባና ቢስ አድርጓቸዋል። ይህ የኦህዴድ አጀንዳ ከአሁኑ አሉታዊ ውጤቱ እየታየ በመሆኑ ከሚያመጣው መዘዝ አንጻር ምክክሩ ቢቋረጥ የተሻለ ነው። በተለይም ከቀን ወደ ቀን እንደታየው የኦህዴድ ማጭበርበሪያና እብሪት ስልት መቀየር እንጂ ሊታረም አልቻለም። ኮሚሽኑም የብልጽግናው ስሪት በመሆኑ በርካታና ግልጽ ማጭበርበሮቹን ማስቆም አልቻለም። በየቀኑ በህገወጥ መንገድ የሚገቡት ድንኳን ሰባሪ ተሳታፊዎች፣ የኮሚሽኑ አመራሮች አድሎ፣ የጸጥታ ሰዎች ማስፈራሪያና መደለያ ወዘተ ሊታረም አልቻለም። የዘመናት የኢትዮጵያን ችግር ይፈታል ተብሎ የሚያወሩለትን ምክክር የሚያመክን ስለሆነ ምክክሩ ቢቋረጥና በተረጋጋ ሁኔታ ቢደረግ ይመረጣል ሲሉ ገልጸዋል። በምስራቅ ወለጋ ከፍተኛ ውጊያ እየተደረገ መሆኑ ሲገለጽ በቀጠናው የተሰማራው የብልጽግናው ጥምር ጦር ደግሞ በንጹሃን ላይ የጦር ወንጀል መፈጸሙ ተሰምተዋል። የጣና ሳተላይት ቴሌቪዥን ምንጮች ከስፍራው በላኩት መረጃ እንዳስታወቁት በምስራቅ ወለጋ አንገር ጉተና አካባቢ የነበረው የፋኖ ኃይሎች ጥቃት ወደ ሌሎች ቀጠናዎች መስፋቱን ተከትሎ ሰፊ ቀጠና የሸፈነ ውጊያ እየተደረገ መሆኑ ተገልጿል። እንደ ምንጮቻችን ገለጻ በምስራቅ ወለጋ ጉተንና አካባቢው በንጹሃን ላይ የተከፈተው ጥቃት ዛሬም ተጠናክሮ መቀጠሉ የተሰማ ሲሆን በዛሬው ዕለት ጥቃቱ ወደ መንደር 22ና አካባቢው መሸጋገሩ ተሰምተዋል። ከስፍራ የወጡ መረጃዎች እንደሚያመለክቱት የብልጽግናው ጥምር ጦር በፈጸመው ጥቃት የአንድ የሃይማኖት መሪ ሕይወት ያለፈ ሲሆን በተመሳሳይ አንድ የሙስሊም ሼህ መገደላቸው ተረጋግጧል። በትናንትናው ዕለት በአንገር ጉተን በነበረው ጥቃት የአካባቢው ነዋሪዎች ከቱልጉና ከአቅራቢያው መንደሮች ወደ መንደር 22ና ወደ ሌሎች ቦታዎች ሸሽተው የነበሩ ቢሆንም የአገዛዙ ጥምር ጦር ወደ ስፍራው በማቅናት ዛሬም ከፍተኛ የሰብአዊ መብት ጥሰትና የጦር ወንጀል እየፈጸመ መሆኑ ተገልጿል። የአገዛዙ ጥምር ጦርና የሸኔ ታጣቂዎች እንዲሁም የገዳ ኮማንዶች በጋራ በመሆን በአካባቢው ነዋሪዎች ላይ የከፋ ጥቃት ለመፈጸም ወደ መንደር 22 ባቀኑበት ወቅት በአካባቢው የሚንቀሳቀሱ የፋኖ ኃይሎች ደርሰው ተኩስ በመክፈት ተጨማሪ የሰው ሕይወት እንዳይጠፋ ማድረጋቸውን ከስፍራው ያገኘን መረጃ ያመላክታል። ይህን ተከትሎ በተካሄደው የተኩስ ልውውጥ አራጋው ጸጋው የተባለ አንድ የፋኖ አባል ህዝቡን ከጥቃት ታድጎ ሕይወቱ ማለፉ ተገልጿል። የአካባቢው ነዋሪዎች ለጣና ሳተላይት ቴሌቪዥን እንደገለጹት ጥቃቱ አሁንም ቢሆን የቀጠለ መሆኑን ተከትሎ የነዋሪዎች ደህንነት አደጋ ውስጥ ወድቋል ብለዋል። በአሁኑ ወቅት በምስራቅ ወለጋ ዞንና አካባቢዎች የኔትወርክ አገልግሎት ሙሉ በሙሉ እንደተቋረጠ ሲሆን የመንግስት የደህንነት አካላት አካባቢውን በመዝጋት ላይ ናቸው ተብሏል። ይህንን ተከትሎ በህብረተሰቡ ዘንድ ከፍተኛ ስጋት በመፈጠሩ እንቅስቃሴ ሙሉ በሙሉ ስለመቆሙም ተሰምተዋል። በምስራቅ ወለጋ በጉተንና በዙሪያው እየተካሄደ ያለው ውጊያ ይህ ዜና እስከተጠናቀረበት እኩለ ቀን ድረስ መቀጠሉ ሲገለጽ በተለይም በጉተን ከተማ ዙሪያና በሻሾበር እንዲሁም በዲቾ ተራራ በአንገር ወንዝና በድልድዩ አቅራቢያ በተቀሰቀሰው ከባድ ውጊያ ምክንያት ነዋሪዎች ከተማዋን ጥለው በመሸሽ ላይ መሆናቸው ተገልጸዋል። በሌላ ግንባር በጉተን ከተማ በመንደር 3 አካባቢ በተካሄደው ጥቃት በርካታ የንግድ ሱቆች መዘረፋቸውንና በንጹሃን ዜጎች ላይ የህይወትና የንብረት ጉዳት መድረሱን የአካባቢው ነዋሪዎች ለጣና ሳተላይት ቴሌቪዥን ገልጸዋል። በዚሁ በጉተን ከተማ ዙሪያ በአንገር ወንዝ ማዶ በምትገኘውና በድንጎሮ ወረዳ ስር በምትገኘው ሉምጫ ቀበሌ ላይ የፋኖ ኃይሎችና የብልጽግናው ጥምር ጦር ኃይሎች እያደረጉት ባለው ተከታታይ ውጊያ የአካባቢው ነዋሪዎች ከመኖሪያ ቀያቸው እየተፈናቀሉ ናቸው ተብሏል። በዚህ ግንባር በተደረገው አውደ ውጊያ የገዳ ኮማንዶ አዛዥ ኮማንደር ናስር ሂብሮን ጨምሮ ከ40 በላይ ያገዛዙ ጥምር ኃይል እርምጃ ተወስዶበታል ተብሏል። የአካባቢው የመረጃ ምንጮች እንደገለጹት በአሁኑ ወቅት በጉተን ዙሪያ የሚንቀሳቀሱት የገዳ ኮማንዶ ኃይሎች ሲሆኑ በአቅራቢያው በሚገኘው አካባቢ የሰፈረው የብልጽግናው ሰራዊት ደግሞ በከባድ መሳሪያ ሽፋን እየሰጠ ነው ተብሏል። እንደ ምንጮቻችን ገለጻ የብልጽግናው ሰራዊት ከኋላ በመሆን የከባድ መሳሪያ ሽፋን ሲሰጥ፣ ሌሎች ታጣቂ ኃይሎች በንጹሃን የአማራ መንደሮች ዘልቀው በመግባት ጥቃት በመክፈት ላይ ናቸው።
በሸረሪናና አካባቢው በተፈጸመ የድሮን ጥቃት በደርዘን የሚቆጠሩ ሰዎች የተገደሉ ሲሆን ከ30 በላይ የሚሆኑት በከተማዋ መድኃኔዓለም ቤተክርስቲያን መቀበራቸውን አረጋግጫለሁ ሲል ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘው ተቋም ይፋ ባደረገው የምርመራ ሪፖርት ገለጸ። ተቋሙ ከሐምሌ እስከ ነሐሴ 2018 አካሄድኩት ባለው ክትትል መሰረት አሁንም በብልጽግናው ስርዓትና በህወሓት መካከል የሚታየው ወታደራዊና ፖለቲካዊ ውጥረት በአደገኛ ሁኔታ እየተባባሰ ይገኛል ብሏል። በክልሉ እየተካሄደ ያለው የግዳጅ ወታደራዊ ምልመላ፣ የወታደራዊ ኃይል ማሰባሰብና በነሐሴ 1 ቀን 2018 በሸረሪና አካባቢ የተከሰተው የጦርነት ግጭት ሁኔታውን ወደ ሰፊ ጦርነት ሊያሸጋግረው የሚችል አደገኛ አመላካች መሆኑ በተቋሙ ሪፖርት ተጠቅሷል። በሌላ በኩል በሰሜን ምዕራብና በምዕራብ ኢትዮጵያ የድንበር አካባቢዎች ከፍተኛ ውጥረት መንገሱ እየተገለጸ ነው። የህወሓት ቅጥረኛ ተዋጊዎች የሱዳን ፈጥኖ ደራሽ ኃይልና የሱዳን ብሔራዊ ጦር የሚሳተፍባቸው የውጊያ ቀጠናዎች ዛሬም አዳዲስ ወታደራዊ ዝግጅቶችና የኃይል ሽግሽጎች መኖራቸውን ተከትሎ በቀጠናው ውጥረት መንገሱ ለጣና ሳተላይት ቴሌቪዥን ከስፍራ የደረሱ መረጃዎች ያመላክታሉ። የጣና ሳተላይት ቴሌቪዥን ወታደራዊ ምንጮች ለጣቢያችን የዝግጅት ክፍል እንደገለጹት የህወሓት ታጣቂ ኃይሎች በሰሜን ምዕራብ ኢትዮጵያ ተከዜና መተማ ቀጠና ዝግጅት እያደረጉ ነው ብለዋል። ባሳለፍነው ሳምንት በሸረሪና ካምፕ ላይ በደረሰበት ብርቱ ምት ከፍተኛ ኪሳራ ያስተናገደው የህወሓት ታጣቂ ኃይል አሁን በሱዳን ግዛት የመልሶ ማደራጀት ስራ እየሰራ መሆኑ የተገለጸ ሲሆን ከሸረሪና ወደ ሱዳን ሀሻባ የፈረጠጠው የህወሓት አርሚ 13ና አርሚ 70 አባላት ለመልሶ ማጥቃት በሚል በአዲስ የመደራጀት ስራ ጀምሯል ተብሏል። እንደ ምንጮቻችን ገለጻ ይህ ከሞት የተረፈው ታጣቂ ቡድን የኃይልና የጦር መሳሪያ ድጋፍ የተደረገለት ሲሆን በተለይም ለአልቡርሃን ጦር በቅጥረኝነት ተሰልፎ በምዕራብ ኢትዮጵያ አሶሳ ግንባር እየተዋጉ የነበሩ ታጣቂዎቹን ወደዚህ ቀጠና መመለሳቸውን ለማወቅ ተችሏል። ህወሓት በቀጠናው እያደረገ ባለው ወታደራዊ ዝግጅት የትግራይ ወጣቶችን በቅጥረኝነት የሰጠው የአልቡርሃን መንግስት የጦር መሳሪያዎች ድጋፍ እንዳደረገለት የተገለጸ ሲሆን ታጣቂ ቡድኑ ከሱዳን በእርዳታ ያገኛቸውን አዳዲስ የጦር መሳሪያዎችና አጥፍቶ ጠፊ ድሮኖችን ተረክቧል ተብሏል። ይህን ተከትሎ በምዕራብ ጎንደር መተማ ወረዳ ቲያ በተባለ ስፍራ እንዲሁም በሌሎች የኢትዮጵያና ሱዳን ድንበር አካባቢ ባለው አዲስ የኃይል ስምሪት ከፍተኛ ውጥረት መንገሱ ተሰምተዋል። ባለፈው ሳምንት በሸረሪና ከባድ እርምጃ የተወሰደበትና ወደ ሱዳን የገባው የህወሓት ታጣቂ ኃይል በቀጠናው መልሶ ለማንሰራራት በሚያደርገው ሙከራ በመላው የሱዳን ግዛት በቅጥረኝነት እየተዋጉ ያሉ ወታደሮችን ወደ አንድ እያሰባሰበ መሆኑንም ከአካባቢው የወጡ መረጃዎች ያመላክታሉ። ህወሓት የሚተማመንበትና ከዚህ በፊት በማይካድራ ከ2000 በላይ አማራዎችን ገድሎ ወደ ሱዳን የፈረጠጠው የአርሚ 70 የሳምሪ ቡድን በሸረሪና ከደረሰበት ሰብአዊ ኪሳራ በተጨማሪ በተከዜ ዘብና በአገዛዙ ሰራዊት የተማረኩ የቡድኑ ከፍተኛ አመራሮች በሰጡት ጥቆማ ግዙፉ የመሳሪያ ዲፖ በቁጥጥር ስር ውሎ ከባባድ መሳሪያዎች ወደ ሁመራ ከተማ መግባታቸውን መዘገባችን ይታወሳል። ይህ በእንዲህ እንዳለ በብልጽግናው ሊቀመንበር ከጀርባ የሚደገፈውና በምዕራብ ኢትዮጵያ አሶሳና ኩርሙክ ግንባር የሚገኘው የአርኤስኤፍ ታጣቂ ቡድን ተስፋ በመቁረጥ ላይ መሆኑ እየተነገረ ነው። ፈጥኖ ደራሽ ኃይሉ በኩርሙክ ግንባር ተቆጣጥሮት የነበረው ቀጠና በህወሓት ቅጥረኛ ተዋጊዎችና በአልቡርሃን ጦር መያዙን ተከትሎ ወደ ኢትዮጵያ ድንበር ተጠግተው የነበሩ የታጣቂ ቡድኑ አባላት ተስፋ በመቁረጣቸው በድጋፍ የተሰጧቸውን ሞተር ብስክሌቶችና ሌሎች ወታደራዊ ቁሳቁሶች በርካሽ ዋጋ እየሸጡ እየወጡ መሆናቸውን ኢትዮ ፎከስ ኒውስ ከስፍራው ያገኘሁት ባለመረጃ ዘግቧል። በዚሁ ቀጠና በጄኔራል ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል የደረሰበትን ከፍተኛ ወታደራዊ ኪሳራ ለማካካስና የመልሰው ማጥቃት ለማድረግ ታጣቂዎቹ ከኢትዮጵያ ወሰን ተነስተው ወደ ቻድ በመቀጠልም ወደ ዳርፉርና ኮርዶፋን እንዲዛወሩ እየተደረገ መሆናቸውም ተገልጸዋል። በትናንትናው ዕለት በአሶሳ አዳሲ አየር ማረፊያ ተጭነው ወደ ቻድ የተወሰዱ የአርኤስኤፍ ታጣቂዎች ስለመኖራቸው የጠቀሰው የኢትዮ ፎከስ ኒውስ ዘገባ በዚሁ ቀጠና የሚገኙ ቀሪ ታጣቂዎችም በዚህ መንገድ ለመውጣት ዝግጅት እያደረጉ ናቸው ተብሏል። በሌላ ዜና ኤርትራ ከህወሓት ጋር በመሆን በትግራይ ክልል የምታደርገው ወታደራዊ እንቅስቃሴ በሉዓላዊነታችን ላይ ግልጽ ጥሰት ነው ሲሉ የብልጽግናው አምባሳደር ጄኔራል ባጫ ደበሌ ገልጸዋል። የኤርትራ መድፎች በዛላምበሳ በኩል ትግራይ ክልል ጉሉም ከዳ ወረዳ መግባታቸው የተገለጸ ሲሆን አምባሳደሩ በሆርን ሪቪው ላይ ጽሁፋቸውን ባሰፈሩት መልእክት የኤርትራ መንግስት ከህወሓት አክራሪዎች ጋር በመተባበር በኢትዮጵያ ሉዓላዊነት ላይ ግልጽ ጥሰት እየፈጸመች ነው ሲሉ ከሰዋል። በተለይም ነሐሴ 3 ቀን 2018 የኤርትራ ወታደራዊ ባለስልጣናት የሀገራቸውን ባንዲራ ይዘው ወደ ዛላምበሳ መግባታቸውና ታንኮችን ጨምሮ ከባድ መሳሪያዎችን ወደ ሰሜን ኢትዮጵያ ማዘዋወራቸው ሁኔታውን እጅግ አደገኛ አድርጎታል ያሉት አምባሳደሩ ኢትዮጵያ ላለፉት 2 ዓመታት በላይ ለቀጠናዊ ሰላም ስትል ከፍተኛ ስትራቴጂካዊ ትዕግስት ስታሳይ ቆይታለች ሲሉ ገልጸዋል። የብልጽግናው ሊቀመንበር ወዳጅ የነበሩት የፕሬዝዳንት ኢሳያስ መንግስት ለቀረበላት የሰላም ጥሪ ጆሮ ከመስጠት ይልቅ ኢትዮጵያን የማዳከምና የማተራመስ የቆየ ዓላማውን አጠናክሮ ቀጥሏል ሲሉ የብልጽግናው አምባሳደር ክሳቸውን ቀጥለዋል። ጀነራሉ አክለውም ኤርትራ ይህንን የጥፋት እርምጃ ካልገታች የሚመጣው ቀውስ በራሷ በኤርትራ ላይ የሀገር መፍረስ አደጋን ጨምሮ ለአጠቃላይ ቀጠናው ሰላም ከፍተኛ ስጋት እንደሚፈጥር ማስጠንቀቅ
ማስጠንቀቂያ ያዘለ መልእክት አስፍረዋል። የብልጽግናው አምባሳደር ከቀናት በፊት ባደረጉት ቃለ መጠይቅ ጦርነቱ ከተጀመረ ኤርትራ ሀገር የመሆኗ ጉዳይ ያበቃላታል ሲሉ ዝተው ነበር። የኤርትራ መንግስትም ከዋንስ ጦርነቱ ከተነሳ በኋላ የኤርትራ መንግስትም የሚባል አይኖርም። ይሄን መታወቅ አለበት። ሶ ጂኦግራፊውም ይቀየራል። ፎር ዛት ማተር መንግስቶች ይቀየራሉ፣ ጂኦግራፊውም ይቀየራል። ዝም ብሎ አይነት አይደለም፣ በቀጠናው ማለት ነው። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚያ በቃን። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።